ያችን ልጅ ማናት መኝታ ቤት ዘግተሽባት? መኝታ ቤት የምርህን ነው? አዎ ቢዛ ደግሞ ቆይ ማንን አስገብታ ይሆን? ቆይ ፍቅር እሱ ማን ነው? በቤት መጥቼ ሳንኳኳ ቤት የለም። እንዳልጮህ ከፈለግሽ ንገሪ። ወይስ አዲስ ህይወትሽ ላይ የመጣ ነገር አለ? ብዙ ነገር። ሞራሌ ራሱ በጣም እየቀልዳችሁብኝ ነው እንዴ? ኧረ አይደለም ማሚ። የሆነ ሰው እዚህ ገብቶ ነበር። ልቤ ካንቺ እኩል ብር ነው። አንቺ ነሽ እንዴ? የሮማን ጓደኛ አይደለሽ? እዚህ ምን ትሰሪያለሽ? ምንም ፍቅር እዚህ ሆነሽ ጠብቂኝ ብላኝ ነው። ለምንድን ነው መኝታ ቤት ውስጥ የዘጋችብሽ? ነይ በይ፣ ነይ ውጪ። እሺ። ሮማንም ቤቱን ጥላይት እንደሄደች እኔ እንጃ። ቶሎ ከተመለሰች ታገኛታለሽ። ነይ ውጪና ጠብቂያቸው። አሁን እንዴት ነው ከዚህ ቤት የምወጣው? እናንተ እስከዚህ ሰዓት ድረስ ምን ትሰራላችሁ? አንቺ ማንቆርታ አራሹ ተው፣ ምንድነው እያደረክ ያለው? ምን እያደረክ ነው? እኔ ዋሽቼ እስካሁን ስለጠበቅኳችሁ ይገባኛል። ልቀቀኝ። ኧረ አንቺን እስኪ አርጎ መግደል ነበር ነግሬሽ ወጥቼ። ምንድን ነው ያልሽው ለትዬ? ምን አደረግኩ? ለትዬ ምን አባትሽ ብለሽ ነው ያቃጠርሽው? አንቺ አቃጣሪ። ምንም አሹ። ደግሞ ምን ብዬ አቃጠርኩ? ዝም በይ አንቺ። አንዳች ነገር ብለሽ ሳታቃጥሪ ነው ትዬ የተቆጡት? አሹ ተው ይቅርብህ፣ በኋላ ደግሞ ትዬ እንዳይቆጡ። ለምንድን ነው የሚቆጡት? ሮማኔ ደግሞ ምን ተፈጠረና ነው? አሹ ልቀቀኝ፣ አለበለዚያ እጮሃለሁ። እስቲ ጩሪ ወንድ። እማዬ እማዬ፣ አሹ ምን እያደረክ ነው? ምን እያደረክ ነው? እማዬ እኔ ስላሹ ምን ብዬሻለሁ? ምንም። ምን አልሽኝ ደግሞ አንቺ ልጄ? በጣም ይቅርታ ትዬ። ሮማን እንደዚህ ማድረግ አልነበረብሽም። ደህና ቤቱን ሲጠብቅ የነበረው ፍቅርንም ሲጠብቅ የነበረውን አሹን ናኑጣ ብሎ ማስጨነቅ ምን ማለት ነው? ማን? ቆይ እኔ ነኝ አሹን ያስጨነቅኩት? ኧረ ትዬ ሮማኔ ምንም አላደረገችው። ማሚ ሮሚ ምንም አላጠፋችም። እኔ ነኝ አንቺ አለመኖርሽን እያወቅኩኝ ከቤት ይዣቸው የወጣሁት። አንቺ ራሱ ከገጠር ከተመለስሽ በኋላ የት እየዋልሽ ነው የምትመጪው? ኧረ ማሚ ዝም ብዬ እኮ ከተማውን ዞር ዞር እያልኩ እያየሁ ስለነበር ነው። አይደል? አዎ ፍቅር። ታዲያ ሌላ ምን አለ? ፍቅር እኔ ለአንቺ ጊዜ እንደዚህ ነው። በተለይ ያ ምርኮኛሽ ሲመጣ እግር እግሩን ብዬ አላባረርኩልሽም? ዛሬ የኔ ጊዜ ሲሆን ነው። የምን ምርኮኛ ነው? ስለምን ምርኮኛ ነው የምታወራው? አሹ ኧረ እማዬ አሹ ዝም ብሎ ነው። ቤዛ የላከችብኝን ሰው ነው የሚልሽ። አሃ ጭራሽ እሷ ነች በልፈልጋ የምትድርሽ። አቤት አቤት ፍቅር፣ የሰው ፍቅር ቦልቶሻል ማለት ነው። ተቸገርሽ አይደል? ሮማንና ሩታ ግቡ። ምን ነው እማዬ? አሹ እያንዳንዷን ነገር መንገድ ላይ ያጋጠማችሁን ሁሉ አንድ ሳታስቀር ንገረኝ። ማን ልጄን የሚከታተላት? የቤዛ ወንድም ነው እማዬ። እውነቷን ነው አሹ? እሱን እርግጠኛ አይደለሁ፣ ነገር ግን ከዚህ በፊት ከቤዛ ጋር አይቼዋለሁ። ከፍቅር ምንድን ነው የሚፈልገው? ምን አድርግ እያለች ነው? እኔ አላውቅም እማዬ፣ በተደጋጋሚ ጠይቄዋለሁ፣ ግን ከኔ ምን እንደሚፈልግ አላውቅም። ቤዛን ማውራት አለብኝ ማለት ነው። አይ እሱ አንዴ ከተያዘ በኋላ ቤዛ አወቀች አላወቀች ምንድን ነው ጥቅሙ? እንዴት እንዴት ማለት ጥሩ እትዬ፣ ይኸውለት ልጁ አንዴ ከትምህርት ቤቷ አንዴ ከበሯ በየሄደችበት ሲንቀዋለን የሚውለው እኮ ተይዞ ነው። ተይዞ ማለት አልገባኝም። ምንድን ነው መያዝ? ኧረ እትዬዋ ማለቴማ ተይዞ ነው ማለቴ፣ ተይዞ ፍቅር ይዞት ማለቴ ነው። ወንድ ልጅ አንዴ ባያዝ ፊት ከተነሳ በኋላ እንዴት ይመላለሳል? እውነት ነው ፍቅር? አይ እማዬ እውነቱን አይደለም። ወዴት ልትዘላብጂ ነው ፍቅር? እኔን ውሸታም ልታስቢ ነው? አይ አሹ እንደዛ አይደለም። ታዲያ እንዴት ነው ፍቅር? አውቀው ነው። አሰቢም እንዴ አንቺ? ምኑን ነው አውቁ? ሁሉንም አውቀው ነው አሹ። ቤዛና ዳኒ እኔን አውቀው ለማጥመድ ያደረጉት ነገር ነው። አንቺ ተጠመድሽ አልተጠመድሽ ደግሞ ምን ሊገኝብሽ ነው? አሹ
ልጄ ተጨንቃ አንተ ታሾፋለህ? ምንድን ነው የሆነው? ፍቅር ለኔ ንገሪኝ። እጄን ይዞ ይጎትታኛል። ይሄኔ አሹ ባይኖር ኖሮ ልጅሽን አጠገብሽ አታገኛትም ነበር። ይሄን ያህል እሱ ማን ስለሆነ ልጄን የምጎትታት? ደግሞ ቤዛ በዚህ መጣች። በልጄ ቀልድ አላውቅም። እሄድላታለሁ። ነይ አንቺ ግቢ። አይ እናት ልጄ ምን አጠፋ የለ ለምን አጠፋ የለ። እምዬም እንዲህ ነበረች። አሹዬ የኔ ቡችላ ምን አድርጎ ነው ማለት የለም ነበር። እናት ሳለች አጊጥ የሚባለው ይሄ ነው። ምንድን ነው የምትፈላሰፈው? አሹ ፍልስፍና አንተውና ና እንሂድ። ሮዲያ ደግሞ ምንድን ነው የምትይኝ? ምን ነካሽ ደግሞ? ምን ሆንሽ ፍቅር? ዳኒ መኝታ ቤቴ ነው ያለው። ምን? አዎ አሹ አትጩ። አሃ ምን ልታደርጊ ያስገባሽው አንቺ ወራዳ? መኝታ ቤት እስኪገባ ድረስ ምን ስትሰሪ ነበር? እራሱ ታግሎኝ ነው የገባው። በሩ ማን ክፈች ያለሽ? እናንተ መውጣታችሁን አይቶ ነው የመጣው። አንተ መስለኝ በሩን ስከፍት በኃይል ታገለኝ። ምንም ማድረግ አልቻልኩም። ፍቅር ፈልገሽ አስገብተሽው አሁን እንዲያ ነው እንዲህ ማለቱ ምን ይሰራል? ፍቅር አሁን ዝም በይ። ይኸውልሽ ይሄ አይነ ውሃሽ ያስታውቃል። ምኑን? ዳኒ ተብዬውን ከዥለሽዋል። በፍጹም እኔ እንደዛ አላደረግኩ። የኔ እናት ይሄ ለአንቺ መቼ ይታወቅሽና? ይኸውልሽ ትጮዊ ትንጫጭና ልክ እሱ ፊት ስትደርሺ ሙዝዝ ቅምዝዝ ጥምዝዝ ትብትዩ ነገር አለ። የኔ እናት ይኸውልሽ ይቺንማ እኛም እናውቃለን። እኛም እኮ ተይዘናል። የማይመስል ነገር አታውራሹ። ምን አወራው ፍቅር? ከዚህ በላይ ምን ልታወራ ነው አሹ? አሁን እንድትረዳኝ ብቻ ነው የምፈልገው። ምን ልርዳሽ? ዳኒን የሆነ መላ ፈልገህ ከዚህ ቤት አስወጣልኝ። እማዬ ካየች ሌላ ነገር ነው ይመስላት። በይ እኔ እናት እኔ አያገባኝ። እራስሽ እንደ በግ ጎተተሽ እንዳስገባሽው እራስሽ ጎተተሽ አውጩ። እኔ ምንም የሚመለከተኝ ነገር የለም። አረ ነው? አዎ ተው ግን አሹ። ለዛ ሙዛዛ በራስ መኝታ ቤት ራስሽ ነሽ እንጂ የምታስወጪው እኔ ምን ቤት ነው የማስወጣው? እሱን ማን ያስወጣዋለሁ? ግን ከግቢ ቶሎ በሩን ከፍታ አስወጣው። ምን ፈለግሽ? እትዬ ነኝ እያሉሽ ነው። ጭራሽ መኝታ ቤትም ገብቶልኝ። ኧረ በእናትህ ዳይመንድ ተፋታኝ በቃ። አውቃለሁ ከምትል ባቡሬ እንደዛ መናገር አልነበረብኝም። ቤትሽን ማክበር ነበረብኝ። ግን በቃ እንዴት ተሳስተናል? ተሳስተናል ብሎ ነገር አይሰራም። ቆይ ሌላ ነገር ተፈጥሮ ቢሆንም በቃ ተሳስቻለሁ ብቻ ነበር የምትለኝ? አረ እንደዛ አይደለም። እኔ እኮ እንደዛ አይነት ሰው አይደለሁም። እና ምንም ካላሰብክ ለምን እስከ ሰክር ድረስ አጠጣኸኝ? አረ ቅምጥል ተይ። ቆይ አንቺን እንዴት እንደዚህ ይልሻለሁ? እኔ እኮ አንቺን ለሚስትነት የምመኝሽ አይነት ሰው ነሽ። እሱማ ይገባኛል ኪንጎ፣ ግን ደግሞ ትላንት ያደረግነው ነገር ጭራሽ ልክ አይደለም። ወንድሜንም አባባንም ነው ያስከፋነው። አዎ ልክ ነሽ። እሱን ማሰብ ነበረብኝ። ቆይ ቤት ውስጥ እንደዛ መሆን ነበረብን? ደግሞ ተያይዘን አንተ ቤት መሄዱስ ምን ይባላል? ቆይ እሺ። እሱማ አዎ ልክ ነሽ። እኔም እንደ አንቺ ስለ ሁኔታው ምንም የማውቀው ነገር አልነበረም። እሺ ግን እኔ ሊል በጣም ደብሮኛል። ይቅርታ ቅምጥል፣ ልታግዥኝ ትችያለሽ? እሺ ምን ላግዝህ ኪንጎ? አትራቂኝ ቅምጥል። እኔ አንቺ ላይ ክፉ ነገር አስቤ አላውቅም። ቆይ እስካሁን አታውቂኝ ነበር ማለት ነው? እሺ ግን እኔ ከራሴ ጋር ጊዜ እፈልጋለሁ። አንተ እኔ ላይ አራዳ ለመሆን ያሰብክ መስሎኝ በጣም ተናድጄብሃለሁ። አይ በፍጹም። ቆይ አንቺ እንዴት ልጎዳሽ ያስባለሁ? ደግሞ ካጠፋሁም ይቅርታ፣ ላጣሽ አልፈልግም። ተረድቻለሁ። ግን ደግሞ አሁን ብቻ መሆን እፈልጋለሁ። ባቡሬን ይቅርታ ማለት እፈልጋለሁ። አሁን እሱ ቤት የለም፣ ግን ደግሞ ባታገኘው ነው የሚሻልክ። ለምን ኪንጎ? ሁለታችንም ላይ ተናዶብናል። እሱም አዎ ነገሩ ያናደል። ግን ቢሆንም በቃ አግኝቼው ይቅርታ መጠየቅ አለብኝ። ይኸውልህ ኪንጎ፣ እኔ ባርችን ከማውራቴ በፊት ተሳስተህ ፊት ለፊት እንዳቆም። በቃ ተሳስተህ። እሺ ለምን? ተናዶብናል እኮ በኋላ አንስቶ ቢያፈርጥህስ? ይቅርታ አልጠይቀው አይደል እንዴ? በቃ እኔ ፈታዋለሁ አልኩህ። ያለ አንቺ እንዴት ነው የሚሆንልኝ? ምኑን ኪንጎ? ሁሉም ነገር ቅምጥል። ቆይ ያለ አንቺ እንዴት ነው የሚሆንልኝ? እኔም በአንተ የሚጨክል ልብ እንደሌለኝ ታውቃለህ አይደል? አዎ ቅምጥል፣ ግን ፈርቻለሁ። እኔና አንቺ መራራቅ የለብንም። እኔን እንደዛ ጥምርኩሴን አውጥተሽ ከቤት ያባረርሽኝ ለዚሁ ለመጠቃቀፍ ነበር? በቃ ለዚህች ልብሽ ነው? የምመጣበትን ሰዓት እንኳን አታውቅማ። ቆይ ሄዳል ነበር እንዴ? ለምን መጣ እንዴ? በኋላ ደግሞ እንደፈረደባት እንደለመደችው አንጠባጥባ ተራማጅ የነበርኩን ተሳቢና ተጎጣሽ ብታደርግ እኮ ወዳው ለኔ የምጠራው ራሴ ሌላ ማን ይጠራ? ቅድም ደግሞ ይኸውልህ ያልካትን አረሳሁልህ። እሺ አረ እባክህ የሚፈራን ሰው ፈልግ። ያስፈራረኛል እንዴ? አሁንማ ቤት በኩል ትሰማኛለህ ወንድም። ውሃ አጣጭን ከጎና አድርገህ እንዴት ትፈራኛለህ?
እስቲ እኔም ልውጣና እንደዚሁ ከጎን የሆነ አዋጣጭ ልፈልግ። ምናልባት እሷን ሳገኝ እንደው መፍራት ካቆምኩ አይሻልም? ፈልግ ይሻላል። በርቱ እናንተ ይቅናሽ። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። እማዬ ቆይ ለምን ገብተሽ ረፍት አታድርጊ? አንቺ ልጅ ምን ነው ዛሬ ረፍት አድርጊ ማለት አበዛሽ? ምን ታይቶሽ ነው? ሮማንስ? ሮማን? ውይ ረስቸው። ያችን ልጅ ማናት መኝታ ቤት ሲዘግተሽባት? መኝታ ቤት? አዎ መኝታ ቤት። ምን ነው ደነገጥሽ? እማዬ አንቺ እኔ መኝታ ቤት ገብተሽ ነው? አዎ የሮማንን ጓደኛ መኝታ ቤትሽ አገኘኋት፣ ሄለንን። በቃ? አዎ ምን ነው ታዲያ ፍቅር? እሺ በቃ ሄለን እዛ ከሆነች ልጥራት። እኔማ እኮ ለሱ አስቤ ነበር። እንዴት አሰብሽላት ባክሽ? ሳሎን እንኳን መታ እንዳትጫወት እኮ ነው የዘጋሽባት። አይ እንደዛ አይደለም እማዬ፣ ግን እኔ መኝታ ቤት ሌላ ምንም አላገኘሽ? ሌላ ደግሞ ምን አለ ፍቅር? ምንም ማለቴ እንዴት ወደ እኔ መኝታ ቤት ገባሽ? ወይ ጉድ! ዛሬ ደግሞ አጠያየቅሽ እንዴት ነው ባክሽ? አሁን ሄለን ወዴት ሄደች? ከሮሚ ጋር ናት። ይቺ ሮማን ለምንድን ነው በዚህ ልክ ፊት የተሰጣት? ለምንድን ነው አርፋ ስራውን የማትሰራው? ተይ ፍቅር አትፍረጂ። አንቺ ጊዜ እንደሚያስፈልግሽ ሁሉ እሷም እኮ ጊዜ ያስፈልጋታል። ተይ እንጂ ልጄ። አይ እማዬ የእሷ ደግሞ በጣም በዛ። ደግሞ ያቺ ሩታስ? ደክሟታል፣ እረፍት ላድርግ ብላ ወደ መኝታ ክፍሏ ገብታለች። ምን ነው ፍቅር? እንዴት እያደረገች ነው? እንዴትም ዝም ብዬ ነው። በይ እንዳሻሽ። ዛሬ እንዴት ሄላ ለብቻ ወጣች? እኔ አንቺ መጠበቅና ማውራት ስለነበረብኝ ነው። ይዛ ስለምን ጉዳይ ነው የምታወራው? ባለፈው አንቺ እንደዛ መናገር አልነበረብኝም፣ አጥፍቻለሁ። ይዛ እሱማ እኔም በተሳሳተ መንገድ ስለተረዳኸኝ ነው። እኔም በሆን እኮ ለጊዜው ትንሽ ስለተጨነኩ ነው እንጂ እናንተ መሀል መቆየት ለእኔም ከባድ ነገር ነው። ችግር የለውም ቤዛ፣ አንዳንድ ያጋጥማል እና አንዳንድ ነገሮች ሲስተካከሉ ድረስ ደግሞ እዚህ መቆየት ትችላለሽ። እየምርህን ነው? አዎ ቤዛ፣ እኔ እኮ ይሄን ያህል ክፉ ሰው አይደለሁም። ቆይ እንዴት አስበሽኝ ነው? እሱማ እኔም በተሳሳተ መንገድ ስለተረዳኋችሁ እንጂ አንተም ሄለንም በጣም ጥሩ ሰዎች ናችሁ። ጥሩ መሆን እኮ ለራስ ነው። አዎ ልክ ነህ። የሚበላ ነገር ላዘጋጅልህ። በቃ ችግር የለውም። አሁን ሄለን ትመጣለች። እሺ አመሰግናለሁ። ምንም አይደል። አሁን ግን እንዴት ነሽ? ደህና ነሽ አይደል? ለልዬ ዶክተሩ ግን እንደ ቤተሰብ ነው። ደስ ይላል አይደል? ወደድሽው? አዎ በጣም መልካም ሰው ነው። አዎ አደይ፣ እንደሱ ባይሆንና ችላ ቢላይ ኖሮ ተመልሼም ባልመጣው ነበረ። በሽታዬን በቶሎ እንዳውቅ የረዳኝ እሱ ነው። እንደዚህ አይነት መልካም ሰዎች እኮ ስራቸውን ውለታቸውን የሚከፍለው። እሱን ደግሞ ፈጣሪ ይመልስለት። አይ አደይ ታስገርሚኛለሽ እኮ። ቆይ ዶክተሩ ልትመርቂው ነው? ምን ነው የአደይ ምርቃት አይደርስም ብለሽ? አይ እኔ እንደዛ አላልኩም። ለሊ አደይ። አቤት ዶክተር። ኑ ግቡ ልሸኛል። አረ ችግር የለውም። ለእናንተ አስቤ አይደለም፣ በዛው እግረ መንገዴ ነው። ኑ ግቡ። እሺ ዶክተር እናመሰግናለን። አይለም አንቺማ ሳቂ ምን አለብሽ? እኔ ነው እንጂ ጨነቀኝ። ደስተኛ ሆነሻል። የእውነት በጣም ደስ ብሎኛል። ቆይ ግን አበበ ለምንድን ነው አብሮሽ ያልመጣው? እኔ እንጃ፣ የሚያስጨርሰው ነገር ሳይኖር አይቀርም። ለዛ ነው ያልመጣው። እሺ ውይ ሳልነግርሽ ደግሞ ያቺ ፍቅር የሚሏት ልጅ የሆነ የተደበቀ ነገር ሳይኖራት አይቀርም። እንዴት? ገና እንደመጣው ሁላችሁም እንደሌላችሁ ነገረችኝ። ነገር ግን ልመለስ ስል ነይ ብላ ወደ ማረፊያዋ አስገባችኝ። ለምን እንዴ? ቆይ ምን አስባ ነው? አላቅም። ከማደሪያዋ ስገባ የሆነ ሰው ነበረ። ከዛ እናትየው ስትመጣ ተደበቀ። የሆነ የምታደርገው ነገር ሳይኖር አይቀርም በድብቅ። አይ ፍቅር ደግሞ ቆይ ማንን አስገብታ ይሆን? የእሷ ጣጣ እንደሆነ ማለቅ የለው እንጂ አላቅም። ሮሚ አንቺ አብረሻት ስለምትኖሪ ባህሪዋን በደንብ ታውቂዋለሽ ብዬ ስለማስብ ነው የምነግርሽ። አረ ሄለን እኔ ምን አውቃለሁ ብለሽ ነው? ፍቅር እኮ እንደዚህ ናት እንደዛ ናት ተብላ የምትነገር አይነት ሴት አይደለችው። ቆይ ከአንቺ ጋር ካልተጋጫችሁና ከስራ ውጭ የሚያገናኛችሁ ነገር ከሌለ ቆይ አንቺ ምን አስጨነቀሽ? እሱስ ልክ ነሽ። አዎ አልተሳሳትሽም። ቆይ የሚታገዝ ነገር ካለ ከመጣው አይቀር ለምን እኔ ማላገዝሽ? እሺ ነሳቢ አመሰግናለሁ በጣም። አረ እህቴ ያስገብታ እኮ ቆለፈችብኝ። እኔ መቼ እሱን አጣሁት? ከወጣው ግን እናቷ ትይዘኛለች።
እናቷ ያዘችኝ ማለት ደግሞ እሷን አስበላዋት ማለት አይደል? ምን አባሽ ነው የሚያስጮሽ? ቆንጆ ምን ያደርክ ነው? ምን ለማድረግ እየሞከርክ ነው? ምንድን ነው የሚያስጮሽ እንዴ? አሁን ያየሽ መሰለሽ እንዴ? ሰው እኮ ነኝ ዶሮ። ሩታ እዚህ ምን ልትሰሪ ገባሽ እንዴ? ቆንጆ ልጠይቅሽ እንጂ እሱ ምን ይሰራል እዚህ? ዳኒ አረችን ዶሮ አስወጭልኝ። አሽካካች እኮ እኔ እዚህ የታፈንኩት ራሱ እንደዚህ አልጮኩ። ቆይ ፍቅር እሱ ማን ነው? ለምንድነው መኝታ ቤትሽ የገባው? ሩታ እባክሽ ነው ውጪ። እማዬ ከመጣች ሌላ ጣጣ ነው የሚመጣብኝ። አሁን እሱን ተይና ንገሪኝ። እሱ ምን ይሰራል እዚህ? እሺ እነግርሻለሁ። እማዬ ከመጣች ጥሩ አይሆንም። ነይ እንሂድ። ወዴት? ሳሎን እናወራለን። ወዴት ነው? እኔን እዚህ ዘግተሽብኝ አንቺ እንደፈለግ ስትሽከረከሪ አይደብርሽም እንዴ? ተረጋጋ እስቲ። መጀመሪያ ማን ግባ አለ? አረ ነው እንዳልወጣሽ እያስፈራራኝ ነው። አሁን ጭቅጭቁን ተይና ውጭ እናውራ። ቆይ እቺ ልጅ ምን ሆናለች? ስልኳ አይሰራም፣ ጭራሽ ቤት የሉም። እሺ የት ሄደው ነው? ዶክተር በጣም እናመሰግናለን። ችግር የለውም አይደል? ለእናንተ ብዬ ሳይሆን እግረ መንገዴ ነው። ዶክተር ወደ ቤት አትገባ? አይ ለሊ ቤተቻውን ስላየሁት ሌላ ጊዜ መጥቼ ሻይ ቡና ትሉኛላችሁ። እሺ ዶክተር። ለሊ የጤናሽን ጉዳይ አደራ። እሺ ዶክተር። አዴ እንዴት ነው? ማን ነው እሱ? ማን? በራችሁ ድረስ የሚሸኛችሁ ሰው ማን? እንደዚህም ጀመራችሁ ደግሞ? ለሊ ቆይ ማን ነው ይሄ ሰው? ዴቪ እየተናደድኩ እኮ ነው። እንዴት ነው ማልናደደው? ለሊ ስደውል ስልክ አታነሱ። በቤት መጥቼ ሳንኳኳ ቤት የላችሁ። ጭራሽ ደግሞ የሚሸኛችሁም ሰው አለ አይደል? ለሊን እኮ ሆስፒታል ይዣት ሄጄ ነበር። አዎ ዴቭ፣ መኪናውን ደግሞ ያየው ራይድ ነው። ያው ስለመመኝ ይደክመኛል ብዬ ነው። አዎ ለሊ ልክ ናት ዴቭ። እና አትገባም ዴቭ? ለሊ ካላስቸገርኩሽ አዴ ማውራት ነገር ነበር። ምን? ብቻሽን ነው ለወራሽ የፈለኩት። እሺ በቃ ዴቭ። ሄሎ። አቤት ሲስተር። አዎ በሚገባ ኖ፣ በመጀመሪያው ሳይሆን በአሁኑ ወቅት አድርጌ ያስገባል። እና ሲስተር ወጣቶቹ ሰላም ናቸው? በቃ የሚያስፈልጋቸው ነገር አድርጊላቸው። አመሰግናለሁ ለትብብርሽ። እሺ ቻው። እዴ ጃዋል ተከፈል። ቆይ ምን ያደርግሽ ነበር? አልገባኝም እኮ። ቀስ ብለሽ አውሪ ሩታ፣ ዝም ብለሽ አትጩይ። እንዳልጮህ ከፈለግሽ ንገሪኝ። ፍቅር ቆይ ልጁን አንቺ መኝታ ቤት ምን ይሰራል? አጋጣሚ በር ተንኳኳና ልከፍት ሄድኩኝ። ከዛ እሱ ነው አትገባም እያልኩት ገፍትሮኝ ገባ። ከዛ በድጋሚ በር ሲንኳኳ ደነገጥኩ። ማን ነበር? እማዬ መጣችብን። እሱን ግቢ ውስጥ ብታየው እንደማትረዳኝ ስለገባኝ ተደበቅ ብዬ ወደ መኝታ ቤት ያስገባሁት። ከዛማ እንዴት ይውጣ? እስካሁን እዛ ነው ያለው። ሩታ እማዬ ከሰማች ትናደድብኛለች። እባክሽ እንዳትነግሪያት። እሱ እንዳታስቢው ፍቅር፣ እኔ ሌባ ተባባሪ አይደለሁም። እሺ ማሚ፣ ማሚ። አቤት ሩታ ልጅ። ማሚ፣ ፍቅር፣ ሩታ። ማሚ ሩታ ዝም ብላ ነው። ምንድነው የምትንተባተቢው? ምን ተፈጥሮ ነው? አትናገሪም? ምንም አልተፈጠረም። ሩታ ዝም ብላ ነው አይደል? ሩታ አይደለም እማዬ፣ ፍቅር መኝታ ቤቷ ውስጥ የደበቀችው ሰው አለ። ሩታ አትጩይባት። ፍቅር ማናት እሷ? ማንን አስገብታ ነው? ሴት እኮ አይደለችም ማሚ፣ ወንድ ነው። ምን? መኝታ ቤትሽ ወንድ ምን ይሰራል? ማን ነው እሱ? ማንም አይደለም።
ሩታ እየፈጠረች ነው የምታወራው ማየ። አይ እንደዛ አይመስለኝም ፍቅር። ሩታ እውነትሽን ነው? አዎ ማሚ፣ ካላመንሽኝ ሄደን ቼክ ማድረግ እንችላለን። ቆይ ምን ለማድረግ እየሞከርሽ ነው? ያላደረግሽውን እኮ አላወራውም። ሁሉም ነገር አድርገሽዋል አይደል እንዴ? አንቺ ተረገምሽ። ቆይ ጠብቂኝ ሩታ፣ ለዚህ ስራሽ አስከፍልሻል። ይቅርታ ዳይመንድ ምን ሆኖ ነው? አሬ ዛሬ ከበድ ይላል መሰለኝ። ቆይ ግን ዳይመንድ መቼ ነው የሚሻሻል? የሰው ነገር ዘርፎ መሮጥ ምን ያደርግለታል? እሱማ አያስደስትም። አናቱን ነበር ማለት። ዳይመንድ እንዳትናገሪሽ፣ በቃ እኔ ልከተል። እሱ ዘርፎ በሮጦ ቁጥር አንተ እሱ መከተል የለብህ። እሺ ግን የዛሬ ከበድ ይላል መሰለኝ። ደግሞ ሰውዬው የሚፋታው አይመስለኝም። አረ እንሂድ። በቃ አንተ ያለ ዳይመንድ ደም ስራ አይሰራማ። ናሽ ይበል ነው። ቆይ ምን አናደደኝ? እንዴት አልናደድም አይደል? ቆይ እያደረግሽ ያለሽው ነገር ልክ ነው? ምን አደረግኩ? ምን አደረግኩ ትለኛለች እንዴ? ቆይ እስኪ ንገሪኝ፣ ሀሳብሽ ምንድን ነው? እስኪ ግልጽ አድርገህ ይሄ ነው በለኝ። ለምንድን ነው ለእኔ ጊዜ ማሰጪ? ለምንድን ነው ስቀርብሽ እየሸሸሽኝ እዚህ የምመጪው? እየሸሸሁ እንደሆነ ነው የሚሰማ? እና ታዲያ? አይ ዴቭ፣ በፍጹም እንደዛ አይደለም። ታዲያ እንዴት ነው አይደል? አገባሻለሁ ብዬ እኔ በጉጉት ቁጭ ብያለሁ። አንቺ ስለ ሰርግ ምንም ሀሳብ የለሽም። ነገር አለሙን ረስተሽዋል። የምታስቢው ስለ ለሊ ብቻ ነው። ዴቭ፣ እስኪ ራስ ወዳድ አትሁን። ሰሞኑን ጭንቀት ላይ ነኝ አይደል? ደጋግሜ ነግሬሃለሁ። መናገርሽ ምን ጥቅም አለው አይደል? አብረሽኝ መሆን ብትፈልጊ ኖሮ ብዙ ነገሮች ነበሩ። ቆይ ግን ከኔ ጋር ያለሽ ነገር ከፍ እንዲል አትፈልጊም እንዴ? አዴ ምንድን ነው ችግርሽ? ወይስ አዲስ ህይወትሽ ላይ የመጣ ነገር አለ? ብዙ ነገር ዴቭ፣ ብዙ ችግር አለብኝ። ለምሳሌ ምን አዴ? ቆይ ምንድን ነው ችግርሽ? እየነገርኩ ድጋሚ እንዳስረዳህ አትጠብቅ። የለሊ ነገር ስለ ትዳሬና ስለ አንተ እንዳላስብ አድርጎኛል። አዴ ሰበብ አይሆንም። ባይሆን ሌላ ሰበብ ካለሽ ንገሪ። ምንም የለም ዴቭ፣ ይሄ ብቻ ነው። በጣም ጥሩ አዴ፣ አሁን ጥሩ ነገር እያደረግሽ ነው። ዴቭ ተረጋጋ እንጂ። አልረጋጋም አዴ። ቆይ እንዴት ነው የምንረጋጋው? እዛ ድረስ የሄድኩት እኮ አንቺን ላገባሽ ነው እንጂ ልዝናና አይደለም። ቆይ ለምንድን ነው ጥረት የማይታይሽ? ማደርገው ነገር እየታየሽ ያለው ነው ለምንድን ነው? ዴቭ እባክህ ልትረዳኝ ሞክር። አሁን እኮ ለሊ በጣም ታማለች። ጊዜን ደግሞ ለሷ ነው መስጠት የምፈልገው። ለሊ ስለታመመች እኔና አንቺ ነገር በቃ በቃ ማለት ነው አይደል? አይ እንደዛ እያልኩ እንኳን አይደለም። ታዲያ እንዴት ነው የምትይው? ለምንድን ነው እኔ ልናፍቅሽ አልቻልኩት አይደል? አይ ዴቭ፣ እኔ ልትረዳኝ ይገባል። ለሊንም አጠገብ አሁን ልትረዳ ሲገባ እኔ ላይ መተህ እንደዚህ መጮህ የለብህ። ምን ላድርግሽ አይደል? አንቺ ልትረጅኝ አልቻልሽ። ለሊ መታመሟ እንዳለ ሆኖ የኔና አንቺ ግንኙነት ላይ የሚፈጥረው ነገር ምንድን ነው? ዴቭ ተረጋግቼ የራሴን ነገሮች ማስኬድ አልችልም። መጀመሪያ ለሊ ደህና መሆን አለባት። ደግሞ አንተን ይህን ልትረዳኝ ሲገባ መተህ እኔ ላይ መጮህ አልችልም። በቃ አይደል? ምንድን ነው የሚበቃው? ዴቭ የምትችል ከሆነ የምትወደኝ ከሆነ ታገዘኝ። አይደል? ቆይ እንደምወድሽ ስለምታውቂ ነው እንደዚህ የምትሆኝብኝ? ተው ዴቭ፣ እኔ እናንተ በንግግር ባንጎዳዳ መልካም ነው። እኔም አንተም እኔም መረዳት አለብን። እንደዚህ ስሜታዊ ሆነን ባንወስን ጥሩ ነው አይደል? እኔ እፈልግሻለሁ። ሁል ጊዜ ከጎኔ እንድትሆኝ እፈልጋለሁ። ለዚህ ደግሞ በፍጥነት መጋባት አለብኝ። እሺ ዴቭ፣ እኔ እኮ እሱን አውቃለሁ። ግን እኔ እናንተ እንድንጋባ የግድ ገጠር መሄድ አለብኝ። እንደዛ ለማድረግ ደግሞ ተረጋግቼ ማሰብ ይኖርብኛል። ለሊ እንደዚህ ሆና ደግሞ የትም ትቻት መሄድ አልችልም። እሺ በጣም ጥሩ። ስለዚህ እኔና ለሊን ለውድድር አቀረብሽም ማለት ነው። አዲ አንድ ነገር አስቢ። የሚጸጽትሽን ነገር ባታደርጊ ጥሩ ነው። እሺ እሺ ዴቭ፣ ለእኔ አታስብ። አንተ እንደፈለግክ መወሰን ትችላለህ። እንደማልችል ስለምታውቂ ነው አይደል እንደዚህ የምትሆኝ? አዲ እኔ ያለ አንቺ መኖር አልችልም። እሱን ደግሞ ታውቂያለሽ አይደል? በጣም ነው የማፈቅርሽ። የት አለ? እማዬ ቆይ ለምን እኔን አታምኘኝም? እዚህ ማንም የለም። ሩታ ታውቃ ነው። ሩታ አሁን እኮ እዚህ ነበር። የት ሄደ ይባላል? ቆይ ማሚ፣ እናንተ ልጆች እየቀልዳችሁብኝ ነው እንዴ? ኧረ አይደለም ማሚ። የት ሄደ? ቆይ እሺ፣ ወደ ውጭ ወጥቶ ነው የሚሆነው ማሚ። አይ ሩታ፣ ይሄ መፎካከር ይበቃል። እህትሽ እኮ ናት። ለምንድን ነው መተሳሰብ ያቃታችሁ? ሩታ ናት እንጂ እኮ እማዬ፣ እኔ ሁሌም ቢሆን ሰው እወዳለሁ አይደል? ፍቅር? አዎ እማዬ፣ እንደዛ ነው።
አንቺ ግን ምን አይነት ውሸታም ነሽ? አንድ ቀን እውነት ስትናገር ሰምቼሽ እንኳን አላውቅም። እሰይ ደግ አደረኩ። አይ ይበቃል፣ አትጨቃጨቁ። እናንተ ስትጨቃጨቁ ማየትም ሆነ መስማት አልፈልግም። የራሳችሁ ጉዳይ። አሽቃባጭ ውሸታም። አንተ ደግሞ እንዴት ያለው ሌባ ነህ? በእናትህ ወንድሜ የሁለት ልጆች አባት ነኝ። በቃ የዛሬን ማሪ ተወኝ። በቃ አይለምደኝም። ጭራሽ አባት ሆነ ነው የምትሰርቀው? ቆይ ለልጆች ምን አይነት ታሪክ ነው ማስቀመጥ የምትፈልገው? አባት ሆነ ትሰርቃለህ? ወይ ታሪክ! እኔ መች ለራሴ ሆነና እኔ መች ለድሎቴ ሆነና የእነሱን ጉሮሮ ለመሸፈን ብዬ እኮ ነው እንደዚህ ከሰው በታች ሆነው። ይገባኛል እኮ የሰው ልጅ ያለ ምክንያት ሌባ አይሆንም። ግን ደግሞ ዞር ዞር ብትል በጣም ብዙ አማራጮች አሉ። አማራጭ ቢኖረኝ ነው እንደዚህ ሌት ተቀን እየተሯሯጥኩ የምታይ። ለማንኛውም አባት ስለሆንክ ትችላለህ። ዳይመንድ ያላግጥ የለም አይደለ? አሪ መቸው ለማንኛውም ምን አንሄድ? ወዴት? አንዳንድ አማራጮችን ላሳይ። ኧረ አዎ። ምን ነው እንዴ? በዛው ሸቤ ብታስገባኝስ? እሱማ ሳልሄድ እዚሁ ጆሮን ይዤ አላስገባም እንዴ? ስምህ ግን ማን? ዳይመንድ እባላለሁ። ትክክለኛ ስምህ ነው? ኧረ ምን እሺ ነው እንዴ? ጥያቄ አበዛብኝ። ኧረ ስለ ወንድ ልጅ አምላክ በቃ ለቀቀኝ ልሂድበት እንዴ? አማራጮችን ሳላሳይ አንለያዩ ይሻላል? አይሻልም? ዳይመንድ ቆይ አንተ ከየት የመጣህ ነህ? ማለት አልገባኝም። ማለቴ ያው ያንተን ስም አልነገርከኝ። ስሜ ዶክተር ቢኤል ይባላል። ዶክተር ዶክተር ዶክተር? የምር ዶክተር? አዎ ዶክተር። ምን ነው? አይ ጥሩ ነው። በቃ በዚሁ እታየዋለሁ። ማለት አንዳንድ ነገሮች አሉ፣ የሆኑ የሚያሙኝ ቦታዎች አሉ። የሚያምህ ነገር አለ እንዴ? ኧረ እኔ ምንም የሚያመኝ ቦታ አለ? ሁሉን ነገሬ ነው የሚያመኝ። ጭንቅላቴን ያመኛል፣ መቅኔን ያመኛል፣ እንደገና ደግሞ ሞራሌን ራሱ በጣም ነው የሚያመኝ። በእውነት እኔ ያልታመምኩት ምን አለ? እንደው የሚያየኝ እኮ ጠፍቶ እኮ ነው። በዛውም ታየኛለህ አንተ። ለነገር እውነትህን ነው። የሚሰርቁ ሰዎች ጤነኛ ናቸው ብዬ አላምንም። ቢሮ እንሂድና አያለሁ። አላምንም? ምን ነው? አይ እዛማ እንሂድም። ባይሆን እዚሁ አላምንም። አታስብ፣ ምንም አትሆንም። እንዴ የሆነ ነገር ብታደርገኝስ? ምን ነው ፈራህ እንዴ? ፈርቼ እኮ አይደለም። ሽንቴ ልሽና እኔ እኮ አልፈራውም እኮ። ግን ያው አትፈራ ና በቃ እኔ እንደውም እኮ ሳይ አንተ በጣም አይነ ውሃ መልካም ነው። በእውነት በጣም ጥሩ ሰው ነው። ወንድሜ ነው የምትመሽ። አመሰግናለሁ። ና ፈራ። በቃ እኔ ልሂድ። አሹ ምን ነው ይለንየዋ? ገና ከመምጣትሽ መሄድ ምንድን ነው እንዴ? ትንሽ እናውጋ እንጂ ከስንት ጊዜ በኋላ ተገናኝተን አሁን ሊድ ማለት ምን ማለት ነው? እሱማ ቆየው እኮ ከመጣው። ግን ምን አዲስ ነገር አለ? አዲስ ነገርማ የእናንተ መምጣትና የአበበ ተውጭ ሀገር መምጣት እንጂ ሌላ ምን አዲስ ነገር አለ ብለሽ ነው? አንቺ ጋር ምን አዲስ ነገር አለ? አጅሬው አሹ ልውጣበት፣ እንዳትከተል። ና ብያለሁ። አንተ የሌባ አይነ ደረቅ ልብ አውልቅ፣ ና ተመለስ። ተረጋጋ በቃ አሹ። አሁን እኮ ሄዷል። ምን ዋጋ አለው ብትሸልል ብትፎክር? በቃ እኮ አሁን ሄዷል። አንቺ የከተማ ጉድ! ይቺ መናጢ ሰው የለም ብላ በአሳቻ ሰዓት ጎትታ ታስገባና ማስወጣቱ መከራ። አሹ ምን ፈለግሽ ደግሞ? ምን ቀረሽ? ዳኒ ወጣ? አዎ ወጥቷል። ተገላገልኩ። አሹ የሆነ ሰው እዚህ ገብቶ ነበር። ማን ገባህ? አላውቅም፣ እየጠየቅኩ ነው። ማን ነበር የገባው? እኔ መች ነበርኩት? እኔ አላየውም። ያው የገባውን አላየውም የወጣውን ታልሆነ በስተቀር እንጂ። አየህ አሹ፣ ያንተ አለመኖር ቤቱ ላይ ብዙ ክፍተት አለው። አሹ ከዚህ አካባቢ አትራቅ እባክህን። እሺ ትይ። ሄለን ነይ እስኪ አንቺ ወደ ቤት ግቢ። አይ ችግር የለውም እትዬ፣ እኔ ልሄድ ነው በቃ። እሺ በቃ ረብሽኳችሁ መሰለኝ። በሉ ተጫወቱ። ለትንሽ ተረፍኩ። አሹ ቆይ ምንድን ነው የምዘባርቀው? ሄረዛ ሙዛዛ ይኸውልሽ፣ እንዳማረብሽ ውጪ። ይሄንን ጉድሽን ለመናገር አይምሮዬ ለምላሴ ልኮ ምላሴ ሊያወጣ ሲል ነው ጥርስ የያዘልሽ እንጂ ጉድሽን ዘርግፌ ነበር ጉድ ማድረግሽ። እሺ ማዘሯ፣ አረ በጭራሽ አትጨነቂ። እኔ በጣም ደህና ነኝ። ግን ማነው መማቶ ሊነገረሽ? እሱማ አዎ ልክ ነሽ ማዘሯ፣ ግን እኔ በጣም ደህና ነኝ። አንቺ ተረጋግተሽ ጉዳይሽን ጨርሰሽ ነይ እሺ። በጊዜ የለም ማዘሯ፣ ስራ አለኝ ብሎ ሄዷል።
አላውቅም። እንግዲህ እስኪ ደውልልኝ፣ እየጠበቅኩ ነው። እሺ ማዘሯ፣ እሺ በቃቸው። አደይ ወይ ደሌ መድኃኒት ወሰድሽ? አደይ ወይ ምን ሆነሻል? ምንም። ምን ሆንኩ? ምን ማለት ነው? ምን ሆንኩ ማለት ምንድነው? የተፈጠረ ነገር አለ እንዴ? ንገሪኝ። ምን ተፈጠረ ደግሞ? ከዴብ ጋር ምንድነው ያወራችሁት? ምንም አላወራንም። ብቻሽን ላውራሽ እፈልጋለሁ ብሎ ከዛ በኋላ አላወራችሁ? እርግጠኛ ነሽ አደይ? እሱማ ልክ ነሽ፣ አውርተናል። ስለ ምንድነው ያወራችሁት? ቆይ ምንድነው ያስደበረሽ? ዴቭ ሁልጊዜም የራሱን ስሜት እንዳዳመጣ ነው። ደግሞም ትክክል ነው። አሁን ላይ እሱ የሚፈልገውን ነገር ላደርግለት አልችልም። አባዬ ፈቅዷል አሉ እንጂ አባዬ አይኑ እያየ እኔና ዴቭ ስንጋባ ዝም ብሎ ያየ። ታዲያ ቆይ ዴቭ አሁን ምን አድርግ እያለሽ ነው? ገጠር እንደሄድ እየነገረኝ ነው። ገጠር? አዎ ገጠር። ታዲያ እንሄዳ፣ ምን ችግር አለው? አንቺን እያመመሽማ መቼም አላደርገው። አሁን እኮ ሕክምናውን ካደረግኩ በኋላ ቀጠሮ እስኪደርስ ድረስ አብረን መሄድ እንችላለን። አይ እንደዛ አይሆንም። ለምንድን ነው የማይሆነው? መጀመሪያ አንቺ ደህና መሆን አለብሽ። ለእኔ ብለሽ ወደ ኋላ እንድትቀር አልፈልግም አደይ። አብረን እንሄዳለን፣ ምንም ችግር የለውም። ይህ የሚያስጨንቅ ጉዳይ አይደለም፣ ቀስ ብሎ ይደርሳል። እሱ ያንቺ ምርጫ ነው አደይ። ግን ደግሞ በእኔ ምክንያት ህይወትሽ ላይ ምንም አይነት ለውጥ እንዲያመጣ አልፈልግም። ህይወትሽን መኖር ካለብሽ ኑሪ። ለእኔ ብለሽ እንድትጨነቂ አልፈልግም አደይ። እሺ ለልዬ፣ አልጨነቅም፣ አታስቢ። እና አንቺ ጓደኛዬ ስለሆንሽ እና ሁሌም ከጎኔ ስላለሽ በጣም እድለኛ ነኝ። እኔ ምን ጠቀምኩሽ ለልዬ? ጥቅም አይደለም አደይ። ማንም ሳይኖረሽ ብቻኛ ሆነሽ አለውሽ ብሎ ከጎንሽ የሚቆም ጓደኛ ማግኘት በጣም መታደል። ብችልና ከዚህ በላይ ባደርግልሽ ደስ ይለኝ ነበር። አንቺ እኮ ጓደኛዬ ብቻ ሳትሆኝ እህቴም ጭምር ነሽ። አንተ ሄሎ፣ አንተን እኮ ነው የማወራው። እሺ የት ነህ? የት ልምጣልህ? ወዴት ወጥተህ ነው? እማዬ አይታለች? በል እሺ፣ ቀጥ ብለህ ወደ ቤት ነው። ኦኬ፣ ለካ ቤት የለንም። በቃ እኔ አንተ ያለበት ድረስ እመጣለሁ። ወዴት ልትሄድ ነው ዳኒ? ሄሎ ዳኒ፣ ሄሎ ሄሎ። እኔ ወንድምሽ የት ነው የሚኖረው? ውጪ በረንዳ ላይ ነው የሚኖረው። የምርሽ ነው? አዎ አበበ፣ ግዴታ ዕዳችን እስክንከፍል ድረስ ሁለታችንም የተሰቃየንም ቢሆን መወጣት አለብን። እሺ፣ እኔ ማግዝሽ ነገር ካለ ግን ሁሌ ካጎንሽ ነኝ። አመሰግናለሁ አበበ፣ አንተ በጣም ጥሩ ሰው ነህ። እድሜ ለሄሉ፣ እሷ ብዙ ችግሮችን ያስረዳችኝ። አዎ አንተም እሷም ጥሩ ሰዎች ናቸው። ግን አንድ ነገር ልንገር። ምን ቤዛ? ሄለን ብዙ መውጣት ባታበዛ ጥሩ ነው። ምን ነው? ቆይ ለምን? ምክንያቱም እዚህ እንደ ገጠር አይደለም፣ ታውቃለህ፣ የከተማ ነገር። ብቻዋን መውጣት ከጀመረች ለሷም ጥሩ አይደለም። ሚስትህን ብዙም አታሳይ። እሺ አታስቢ፣ ያው ሁለታችንም ታማኞች ነን። አትሳሳት አበበ፣ ታማኝነት ለራስ እንጂ ሰው ይታመንልኛል ብሎ ማሰብ ዘበት ነው። ያው ሰውን ሳያምኑ ማፍቀር እኮ ከባድ ነው። ፍቅር እሱ ነገር እስካሁን አለ እንዲ አበበ? የምርሽን ነው? አንቺ ፍቅረኛ የለሽም? ነበረኝ ማለትም አለኝ፣ ያው ግን ውጪ ነው። ስለዚህ አፍቅረሽ የምታውቂ ከሆነ ስለ ፍቅር፣ ስለ ታማኝነት ለአንቺ ማስረዳት አይጠበቅብኝም። ያው በደንብ ታውቂያለሽ ማለት ነው። ምን ነው ሄለን ቀረች? አይ ትመጣለች፣ እጠብቃታለሁ። አንቺ ግን የምትሄጂበት ካለ መሄድ ትችያለሽ። እሺ በቃ እኔም ወንድሜን አግኝቼው ልምጣና እመለሳለሁ። ዳዊት። አቤት ዶክተር። ዛሬ የሰራው ስራ ጥሩ አይደለም። ለብዙ ኃጢአት ይዳርገህ ነበር። ወይ ጉድ! ጭራሽ ብዬ ስለ ኃጢአት ልጨነቅ ዶክተር? ለምንድን ነው የሰረከው? ነገርኩህ እኮ ለልጆቼ ስል ነው የምሰርቀው አልኩህ አይደል እንዴ? ልጅ አለ? አዎ 2 ልጆች አሉ። ኪንጎና እሹ ይባላሉ። እንዴት ያሉ ድንቡሽቡሽ ያሉ ልጆች መሰሉ። አይመስለኝም ዳይመንድ፣ እውነቱን ተናገር፣ ካለበለዚያ በሽታ አይገኝም። አረ ዶክተር ምን ሽ ነው እንዴ? አረ እኔ በሽተኛ አይደለሁ። ነህ እንጂ ከሌብነት የበለጠ በሽታ አለ እንዴ? ቆይ አልገባኝም ዶክተር። ቆይ አላማ ምንድን ነው? አላማዬ የታመሙ ሰዎችን ማከም። ታዲያ እኔ መቼ ታመምኩ እንዴ? በቃ አይለመደኝም አልኩህ አይደል? በቃ የዛሬው አጋጣሚ ነው። በቃ ይቅርታ ተፋተኝ። እኔ የቤተሰብ አስተዳዳሪ ነኝ። እኔ የሚጠብቁ ብዙ ጉሮሮዎች አሉ። አላምንህም። በቃ ዶክተር እኔ እያቅለሸለሸኝ ነው። በቃ እኔ ልወጣ ነው ከዚህ ቤት። ይሄ የኔ ቢሮ ነው። እንኳን ደስ አለ ዶክተር። እኔ አልቻልኩም። ሆስፒታል ሲሄድ እኔ በቃ ወደ ላይ ይለኛል። እያጥወለወለኝ ነው። እኔ በጣም ሌሎች ችግሮች አሉብህ ማለት ነው። ለምን አትታይም? አልፈልግም። አልታይም። ያው በሽታ ነው። ከታመምክ ትሞታለህ። ምን ልዩነት አለው? በቃ ምንም ልዩነት የለውም ዳይመንድ። ዋናው ነገር ጥሩ ሰርቶ ማለፍ ነው። ዛሬ ላይ ያልሰራው ስራ ነገ ስትሞት በመጥፎ መነሳት ነው። እሱ ደግሞ በጣም ከባድ ነው። ዛሬ ምንም የምትፈታኝ አይነት አይደለም ወንድሜ። የምዘርፍበትን ትክክለኛ ምክንያት ንገረኝ። ምክንያቱም አንቴን ስልክ ዛሬ በመውሰድ የተደወለልኝ ስልክ እኔ ባለማንሳቴ በጣም የሚፈጠሩ ብዙ ችግሮች አሉ። ወይ እኔ ሳልደርስላቸው የሚሞቱም ሰዎች አሉ። ዳይመንድ
ስልኩን መውሰድህ እንዳለ ሆኖ ግን አንተ ስልኩን በመውሰድህ ምክንያት የሚጎዱና የሚሞቱ ሰዎች አሉ። የምርህን ነው? አዎ ዳይመንድ፣ ዛሬ አንተ እንደዚህ ቀለል አድርገህ የምትዘርፈው ስልክ የስልኩ ባለቤት ያለበትን ችግር አታውቅም። ስለዚህ ዳይመንድ ከዚህ በፊት በጣም ብዙ ነገሮችን አበላሽተሃል ማለት ነው። አረ ዶክተር በቃ ራሴ እንድጠላው አታርጊ። ጠላው ዳይመንድ፣ ይህን ዳይመንድ ካልጠላህ ሌላ አዲስ ማንነት አታገኝም። ነገሮች ደግሞ የሚፈጠሩት ለመልካም ነው። እሺ ሂድ። እሺ ያልኩ ነገር ገብተዋል? አዎ በደንብ ገብቶኛል። እንደዛ ከሆነ እሺ ዳይመንድ እና መሄድ ይችላለሁ? እሺ ዳይመንድ፣ ሌላ ጊዜ እንገናኛለን። አመሰግናለሁ።